ዝሙት የሚሰሩ ሰዎች ብልታቸው ለዩእዚ አህለ ናሪ ነተሩ ሪሒሃ የሽታው ግማት የጀሃነምን ሰዎች እንኳን ያውካል ተብሏል። ብልታቸው በጣም አሳዛኝ ነው። ሽታው በጣም ነው የሚሰቃዩት፣ በጣም ነው የሚቀጡት። ብልታቸው እንዲገማ እንዲከረፋ በጣም እንዲያስጠላ አላህ አድርጎት የጀሃነም ሰዎች እንኳን ገማን ሸተተን ባካችሁ ብለው ይሄንን ሐዘናቸውንና ስቃያቸውን ይጠቅሱበታል ተብሏል። የዚና አደገኝነት ከሚገለጽባቸው ነገሮች በአኺራ የተዘጋጀው ቅጣት በጣም ዘግናኝና አስደንጋጭ መሆኑ ነው። روى الإمام البخاري رحمه الله ነቢዩ عليه الصلاة والسلام ምን ብለዋል? ዛሬ ሌሊት በመናሜ ሁለት ሰዎች መጡልኛል። እንሂድ አሉኝና ይዘውኝ ሄዷል። ይዘውኝ በሄዱበት ወቅት ስሙ ይሄንን ሐዲስ በትክክል በደንብ አዳምጡኝ። ይዘውኝ በሄዱበት ወቅት ብዙ ነገሮችን እንድመለከት አድርገውኛል። ከነዚህ ነገሮች መካከል ለጥ ያለ ሜዳ ውስጥ አንድ ጠበብ ያለ እምድጃ አለ። ና ይሄንን ተመልከት አሉኝ አሉ። ውስጡ በጣም ሰፊ ነው፣ ላይኛው ግን ጠባብ ነው። ሄድኩኝና ስመለከት ከጉድጓዱ ውስጥ በጣም ሰፊ የሆነ ውስጡ ጉድጓድ ነው። እዛ ውስጥ እሳት ይነዳል። ታዲያ እሳቱ ውስጥ አንድ ሴት አንድ ወንድና ሴቶች ራቁታቸውን ይጮሃሉ። ውስጥ ገብተው ከሆነ አቅጣጫ ከታች በኩል እሳት ይመጣና ግርፍ ያረጋቸዋል። ይሄ እሳት መጥቶ ግርፍ ሲያደርጋቸው ضው አሉ ረሱል ዓለይሂ ሰላቱ ወሰላም፣ ይጮሃሉ በኃይለኛው አሉ። ከዚህም በኩል እየመጣ እሳቱ ይገሸልጣቸዋል፣ በታችም ይገሸልጣቸዋል። በጣም ይጮሃሉ። ወንድ ብዙ አለ፣ ሴትም ብዙ አለ። ለካ እነዚህ ሰዎች በዱንያ ላይ የተከለከለውንና ከሽርክ ከሰው መግደል በኋላ እጅግ አደገኛ ነው ተብሎ የተነገረለት ዝሙት እንደ ቀላል ይፈጽሙት ስለነበረ ነው። ትረዱኛላችሁ ብዬ አስባለሁ። ይሄ በመሆኑ ሰበብ የውመል ቂያማ ከመቀጣታቸው በፊት በቀብራቸው ቀብር መቼም ለተወሰኑ ሰዎች ጥሩ የሆነ ጨፌና መዝናኛ ቦታ ነው፣ ለተወሰኑት ሰዎች ደግሞ ስቃይና መከራ ነው። ይሄ በመሆኑ እዚህ ቀብራቸው ውስጥ ለካ የሚቀጡበትን ሁኔታ አላህ ስብሓንሁ ወተዓላ ቢመኒሂ ወከረሚሂ ረሱልን በዓይናቸው እንዲያዩት አድርጎ ኡመታቸውን ማስጠንቀቅና መምከር ይችሉ ዘንድ ለካ እያሳሰባቸው ነው። وفي الحديث الذي أخرجه الإمام البزار قال النبي عليه الصلاة والسلام إن السماوات السبع والأراضين سبات سماوات وجنا سبات مدروج لا يلعان الشيخ الزاني شماغ اللي هو الزمت بسراون يرغموتال بلوان وإن فروج الزنات يقول الإمام الذهبي في كتابه الكبائر، إمام الذهبي الكبائر من بالو كتابات ولا من لالو قال العلماء وجدهالو ومن مات من غير حد شرعاوي هقاوي ارمجا سايوسد بات زموت سرتو يموت سو ولا توبة سايتوبة كموت عذب في النار بسياط من نار بألنقا يومها ألنقا كأسات بتسرع ألنقا جرباون يقرفال بلوال علماء وجوال كما ورد زبور لاي لثك سوال أن الزنات زنا بسروت أكالوج يعلقون بفروجهم في النار بجهنم وسط بأسات በብልታቸው ይንጠለጠላሉ ተብሏል። ብልታቸው ላይ ታስሮ በብልታቸው ተንጠልጥሎ ነው ጀሃነም ላይ እንደዚህ የሚቀጡት ተብሏል። ويضربون عليها بسياط من حديد كبرت بتسرى አለንጋ ይገረፋሉ ተብሏል። فإذا استغاث أحدهم من الضرب ከምቱ ብዛት ከስቃዩ ብዛት እባካችሁ እርዱኝ
እባካችሁ ድረሱልኝ ብሎ ጥያቄ ካቀረበ አሉ ናደትሁ الزبانية የጀሃነም ዘበኞች ይጠሩታል ምን ሊሉት أين كان هذا الصوت وأنت تضحك وتفرح بحرام زنا يسرح زموت يسرح ستدست ستسك ستزنانا በነበርክበት ጊዜ ይሄ ድምጽህ ይሄ ጩኸት ይሄ ጠፍቶብህ ነው እስኪ ያንን አስታውሰው ይለዋል ولا تراقب الله عز وجل ولا تستحي منه አላህን ሳታፍር ያየኛል ይቀጣኛል ብለህ ፍርሃትና ድንጋጤ እንኳን ሳያድርብህ ያን ያህል ድፍረት እንኳን ኑሮ ስትስቅ ስትደሰት ነበር ካለን ያ ደስታ የትዶብህ ነው አሁን የምትጮኸው ዝም በል ብለው ከብረት በተሰራ አለንጋ ይገርፉታል በእሳት ብልታቸው ላይ ተንጠልጥሎ ጀሃነም ላይ እንዲዋኙ ይደረጋል ተብሏል